ካይሮ ላይ የተሰባሰበው መሳሪያ የግብጽ ጦር የኢትዮጵያን ጠላቶች የማስታጠቅ ሴራ። ባለፉት ዓመታት ግብጽ በተለያዩ የአፍሪካ ሀገራት ያላትን ወታደራዊና የደህንነት ትብብሮችን ለማስፋት ፍላጎት ስታሳይ ቆይታለች። ግብጽ ከኢትዮጵያ ጋር በህዳሴ ግድብ ላይ የምታደርገው ድርድር መቋጫ ባያገኝም በሱዳን ግጭት ውስጥ ሊኖራት የምትፈልገው ተጽዕኖ የምትፈልገውን ያክል ውጤት ባያመጣም በቀይ ባህር ላይ የየመኖች ሁቲዎች የሚያደርሱት ጥቃት ቢጨምርም እየተዳከመ የሚገኘው የውጭ ጉዳይ ፖሊሲዋ ላይ ለውጥ የማድረግ ፍላጎት አላት። የግብጽ አዲሱ የትብብር ራዕይ ዩጋንዳን፣ ዲሞክራቲክ ሪፐብሊክ ኮንጎን፣ ካሜሩንን፣ ኬንያን፣ ደቡብ ሱዳንን፣ ማዕከላዊ ሪፐብሊክ አፍሪካን፣ ጅቡቲን፣ ኤርትራን፣ ታንዛኒያን፣ ሶማሊያና ናይጄሪያን ያካተተ ነው። ግብጽ ታዲያ በአፍሪካ ሀገራት ውስጥ ያላትን ወታደራዊ ትብብር ስታሰፋም ዋነኛ ዓላማዋ የውሃ ሀብቷን ለመጠበቅና ቀጠናዊ የበላይነቷን ለማስቀጠልም ጭምር ነው። ለቀጠናዊ የበላይነት ታሰጋኛለች ብላ የምታሰባት ኢትዮጵያ ስትሆን ኢትዮጵያን ለማዳከም ደግሞ በኢትዮጵያ ዙሪያ ያሉትን ጎረቤት ሀገራት ዋና መጠቀሚያ እያደረገቻቸው ትገኛለች። ሰላም ጤና ይስጥልን። የተከበራችሁና የተወደዳችሁ የሰሞነኛ ቤተሰቦች እንደምን አላችሁ? በዛሬው ጥንቅራችን ግብጽ ካይሮ ላይ ያደረገችውን ወታደራዊ ኤክስፖ መነሻ አድርገን ሀገሪቱ የምስራቅ አፍሪካ በተለይም የኢትዮጵያ ጎረቤት ሀገራትን ለማስታጠቅ የምታደርገውን ጥረት የምንመለከት ይሆናል። ለቻናላችን አዲስ ከሆናችሁ ሰብስክራይብ ማድረግ እንዳትረሱ እያልን በቀጥታ ወደ ዛሬው ጥንቅራችን አለፍን። እስከ ፍጻሜው አብራችሁን ቆዩ። በቦሌ ትልቅ የኢንቨስትመንት እድል ከአርጂ ኤንድ ፋሚሊ ሪል ስቴት 40% ቅናሽ። አዎ ሰምተዋል፣ 40% ቅናሽ። በቦሌ ከአዲስ አበባ ስታዲየም ፊት ለፊት አትራፊ የሚያደርጉ የንግድ ሱቆች በ40% ቅናሽ ለሽያጭ ቀርበዋል። ግንባታቸው 90% የተጠናቀቀ የገበያ ማዕከሉ 2 ሊፍት፣ ሙሉ ጄኔሬተርና ሲሲቲቪ የተገጠመለት ከተሟላ የፓርኪንግ አገልግሎትና የማያቋርጥ የከርሰ ምድር ውሃ ያለው ሱቆቻችን የተናጠል ካርታ የወጣላቸው ናቸው። አጠቃላይ ዋጋ ከ2 ሚሊዮን ብር ጀምሮ በቅድሚያ 30% ብቻ በመክፈል ቀሪውን እየሰሩበት መጨረስ ይችላሉ። 11 ካሬ ጀምሮ በሚፈልጉት መጠን ሱቆችን ማግኘት ይችላሉ። ለመኖሪያ ቤት ፍላጎቶ አማራጭ ነን። ባለ 1፣ ባለ 2 እና ባለ 3 መኝታ ዘመናዊ አፓርትመንቶች ከ58 ካሬ ጀምሮ ዝግጁ ናቸው። እኛ ጋር ቤቶን በ150 ቀን ብቻ ይረከባሉ። ልብ በሉ፣ የንግድ ሱቆች 40% ቅናሽ ለአጭር ጊዜ ብቻ ነው። ፈጥነው በእድሉ ይጠቀሙ። ስልክ ቁጥር 0996946076 ወይም 0991648600። አዋጭ ኢንቨስትመንት አርጂ ኤንድ ፋሚሊ ሪል ስቴት። የግብጽ መንግስት ትልቅ የተባለ ወታደራዊ ኤክስፖን በቅርቡ አሳይቷል። ወታደራዊ ኤክስፖ የግብጽን ጦር አያልነትናም ጦሩ የታጠቃቸውን አዳዲስ መሳሪያዎች ከማሳየት ይልቅ የግብጽን መንግስት ጂኦፖለቲካል ዓላማም ቁልጭ አድርጎ ያመላከተ ነበር። የግብፁ ፕሬዝዳንት አብዱልፈታህ አልሲሲ ይህን ኤክስፖ በቀጥታ ያስጀመሩትናም የመሩት ሲሆን በኤክስፖ ላይ የአፍሪካ ቀንድናም መካከለኛው ምስራቅ ዋነኛ የግብጽ ኢላማ መሆናቸው ታይቷል። ግብጽን የመላው አፍሪካ ወታደራዊ ማዕከል አድርጎ የሳለው ኤክስፖ ግብጽ በኢትዮጵያ አካባቢ ያሉ ሀገራትን እንዴት በኢትዮጵያ ላይ ለማስታጠቅ እንዳሰበችም አመላክቷል። የግብጽ ዋነኛ ፍላጎት። ግብጽ በምስራቅ አፍሪካ ላይ ያላት ፍላጎት ከሁለት ጉዳዮች የመነጨ ሲሆን እነዚህም የውሃ ደህንነትና አካባቢያዊ የበላይነት ናቸው። ግብጽ ዘወትር የውሃ ድርሻዋን በማንኛውም መንገድ እንደምትከላከል ስትናገር የቆየች ሲሆን ናይል የህልውና ጉዳይ ነው ስትልም ትደመጣለች። በዓለማችን በርዝመቱ የሚታወቀው የአባይ ወንዝ ከ85% በላይ ውሃውን የሚያገኘው ደግሞ ከኢትዮጵያ ነው። የወንዙን አብዛኛውን ውሃ የምትጠቀመው ግብጽ በኢትዮጵያ ግድብ መገንባቱ የውሃ መጠን ይቀንስብኛል ስትል በተደጋጋሚ ከሳለች። ግብጽ በአፍሪካ ግዙፍ የሆነውን ግድብ ጉዳይ ባለፉት ዓመታት ለተባበሩት መንግስታት፣ ለአፍሪካ ህብረትና ለአረብ ሊግ በማቅረብ በኢትዮጵያ ላይ ጫና ለማሳደር ሞክራለች። በዲፕሎማሲው ያልተሳካላት ግብጽ ታዲያም በኢትዮጵያ አካባቢ ያሉ ሀገራትን በመጠቀም ኢትዮጵያን ጫና ውስጥ የመክተት የቆየ ህልምም ነበራት። አሁን ላይ ይህን ህልም ለማሳካት የምስራቅ አፍሪካ ሀገራትን በኢትዮጵያ ላይ ለማስታጠቅም እየሰራች መሆኑን በኤክስፖ ላይ በግልጽ አሳይታለች። የኤክስፖ ስትራቴጂክ ዓላማዎች። ግብጽ በሀገሯ ላይ ያሳየችው ወታደራዊ ኤክስፖ 4 ዋና ዋና ዓላማዎች ነበሩት። እነዚህን ዓላማዎች አንድ በአንድ እንደሚከተለው እንመልከታቸው።
የመጀመሪያው ዓላማ ከ450 በላይ ታላላቅ ዓለም አቀፍ የመከላከያ ኩባንያዎችንና ከ100 በላይ ሀገራት የተውጣጡ ልዑካንን በማስተናገድ ኤዴክስ የግብፅን ጦር የተራቀቀም ዓለም አቀፋዊ አቅጣጫ ያለው ኃይል መሆኑን በይፋ አረጋግጧል። ይህ የላቁ የጦር መሳሪያዎች ትዕይንት ከባህር ኃይል ሲስተም እስከ አየር ኃይል መከላከያ ቴክኖሎጂዎች ለሁለቱም ማለትም ለአጋሮችም ሆነ ተቀናቃኞች የላቀ የኃይል ሚዛንን ለማሳየት ተሞክሮበታል። ሁለተኛው ዓላማ የሀገር ውስጥ ኢንዱስትሪያላይዜሽንን ማፋጠን ሲሆን ኤክስፖ የቴክኖሎጂ ሽግግርና አካባቢያዊ ስምምነቶችን የማስታወቂያ ፎረምም ጭምር ነበር። ከቻይና ኖሪንኮና ከፈረንሳዩ ዳሳልት አቪዬሽን ጋር የተፈራረሙት ስምምነቶች ከውጭ ወደ ሀገር ውስጥ በሚገቡ ምርቶች ላይ ያላትን ጥገኝነት በመቀነስ የላቀ የጦር መሳሪያ ስርዓቶችን ማለትም እንደ MLRS ወይም በራስ የሚተዳደር ሃውትዘር በሀገር ውስጥ የማምረት ብቃትን ማሳየት ነው። ይህ ራስን መቻል የውጭ አቅርቦት መቆራረጥን ሳይፈሩ ዘላቂ ክልላዊ የጸጥታ ሚናን ለመጠበቅም ወሳኝ ነው። ሶስተኛው ዓላማ ስትራቴጂካዊ የሁለትዮሽ ጉዳዮችን ማመቻቸት ነው። በኤክስፖ ላይ ልዩ የቪአይፒ ልዑካን ፕሮግራሞች የተዋቀሩ ሲሆን ከፍተኛ ደረጃ ያላቸው የግብፅ ወታደራዊ አመራሮችና አጋር ሀገሮች በተለይም በአፍሪካ ቀንድ የሚገኙ ሀገራት ስብሰባዎችም በዚህ ወቅት ተካሂደው ነበር። እነዚህ ስብሰባዎች ከግዢ አልፈው የረጅም ጊዜ ወታደራዊ ትብብርን፣ የስለላ መጋራትንና የጋራ የስልጠና መርሃ ግብሮችን ለማጠናከር ያለሙ ናቸው። ስለዚህ ኤዴክስ ወይም የግብፅ ወታደራዊ ኤክስፖ የተባለው እንደ ዲፕሎማሲያዊ ማስጀመሪያ ለሚደረግ የደህንነት ስምምነቶች እንደ መነሻም መስራት ይችላል። ግብፅ የኢትዮጵያን ጎረቤቶች ለማስታጠቅ የምታደርገው ጥረት። የግብፅ መንግስት ኢትዮጵያን ከበባ ውስጥ በማስገባት ሀገሪቱን የማዳከም የቆየ ህልም የነበረው ሲሆን በሶማሊያ ኤርትራና ጅቡቲ በኩል በማድረግ ይሄን ህልሙን ለማሳካት እየጣረም ይገኛል። በተለይም ኢትዮጵያ የባህር በር ያስፈልገኛል ማለቷ በግብፅ ዘንድ ድንጋጤን የፈጠረ ሲሆን ኢትዮጵያ የቀይ ባህር ተጠቃሚ እንዳትሆንም በምትችለው አቅም እየተፍጨረጨረች ነው። ከሁሉም የኢትዮጵያ ጎረቤት ሀገራት ደግሞ የኤርትራን ያክል ኢትዮጵያን ለማጥቃት ለግብፅ የተመቻቸ ሀገር የለም። ግብፅ በኢሳያስ አፈወርቂ በኩል በማድረግ በተለያዩ ጊዜያት በኢትዮጵያ ላይ ሽብር ስትነዛ የቆየች ሲሆን ከዚህ ቀደምም የኤርትራን ከኢትዮጵያ መገንጠል በፊት አውራሪነት ስትመራው ቆይታለች። ከኢትዮጵያ ጋር በታላቁ ህዳሴ ግድብ ምክንያት ለዓመታት በዘለቀ ውዝግብ ውስጥ የምትገኘው ግብፅ ሶማሊያን ጨምራ ባለፈው ዓመት ከኤርትራ ጋር የጋራ ግንባር መፍጠሯ ይታወሳል። በኢትዮጵያና በግብፅ መካከል ያለው ውጥረት ሲባባስ፣ በአንጻሩ በሶማሊያና በግብፅ መካከል ያለው ግንኙነት መጠንከሩ ይታወሳል። በሁለቱ ሀገራት መካከል የተፈረመው ወታደራዊ ስምምነት ተግባራዊ ሆኖ የግብፅ 2 ወታደራዊ አውሮፕላኖች በሶማሊያ ዋና ከተማም ሞቃዲሾ የጦር ጄኔራሎችንና መሳሪያዎችን ይዘው ማረፋቸው ይታወቃል። የግብፅ ጦር በሶማሊያ መሬት መስፈሩ በኢትዮጵያ ዘንድ በበጎ አልታየም። ግብፅ በበኩሏ በሶማሊያ የአፍሪካ ህብረት የሽግግር ተልእኮን ወይም አቲምስ የሚተካው አዲስ የሰላም አስከባሪ ተልእኮ ውስጥ በተለያዩ ጊዜያት የሚሰማሩ 10,000 ወታደሮችን ለማሰማራት እቅድ መያዟን አስታውቃለች። በሱዳን የውስጥ ግጭት እንዳለ ሆኖ ግብፅ ከሱዳን ጦር ኃይሎች ጋር ያላትን ግንኙነት በማጠናከር የታችኛው ተፋሰስ የናይል ሀገራት እንደመሆናቸው የጋራ አቋሟን አጽንታ ቀጥላለች። ግብፅና ሱዳን በርካታ የጋራ ወታደራዊ ልምምዶችን ያደረጉ ሲሆን በሁሉም የጦር ሰራዊቶቿ ዘርፍ ወታደራዊ ትብብርን ለማጠናከርም ተስማምቷል። የሱዳንና ግብፅ ተቀዳሚ ግብ የህዳሴው ግድብ ድርድርን በሚመለከት አንድ ወጥ የሆነም የዲፕሎማሲያዊና የጸጥታ ግንባር በማስቀጠል በሱዳን ትብብር በአዲስ አበባ ላይ ጫናን ለመፍጠር ነው። ካይሮ በሱዳን ግጭት ውስጥ እንደ ቁልፍ ክልላዊ አስታራቂ ሆና ብትታይም የሱዳንን ኦፊሴላዊ ጦር በመደገፍ ሰፊውን የጋራ ድንበሯን ስትጠብቅም ቆይታለች። ግብፅ ከኢትዮጵያ የቅርብ ጎረቤቶች ባሻገር ዩጋንዳና ብሩንዲን ጨምሮ ከሌሎች የአባይ ተፋሰስ ሀገሮች ጋር የትብብር ስምምነቶችን ተፈራርማለች። እነዚህ ስምምነቶች የግብፅን የመከላከያ አሻራ በማስፋፋትና ኢትዮጵያ በኢንቴቤ ስምምነት በአንዳንድ የላይ ተፋሰስ ሀገራት መካከል የገነባቸውን ዲፕሎማሲያዊ ጥምረት በመሸርሸር የቀጠናዊ ተጽዕኖን የሚያራዝሙ ጭምርም ናቸው። የግብፅ አቅም ምን ላይ ይገኛል? የግብፅ ጦር ባለፉት 40 ዓመታት ጉልህ በሆነ ጦርነት ላይ ሳይሳተፍ በምዕራባውያን ሀገራት ዘመናዊ የጦር መሳሪያዎችን ሲያደራጅ ቆይቷል። የግብፅ ጦር በሲናይ በረሃም ከእስላማዊ ቡድኖች ጋር ከሚያደርገው ውጊያ ውጭ ይሄ ነው ሊባል በሚችል
በቅርብ ጊዜ ውስጥ በሙሉ ወታደራዊ ውጊያ ውስጥ አልተሳተፈም። እንደ ግሎባል ፋየር ፓወር አሃዝ ከሆነ ግብጽ ወታደራዊ አቅሟ በብዙ ርቀት ከኢትዮጵያ ከፍ ያለ ነው። ነገር ግን በግሎባል ፋየር ፓወር አሃዝ ኢትዮጵያን ከ145 ሀገራት 49ኛ ደረጃ ላይ ሲያስቀምጣት ግብጽን ደግሞ 15ኛ ደረጃ ላይ አስቀምጧታል። ኢትዮጵያ በወታደራዊ አቅም በሀገሪቱ ካሉ 54 ሀገራት የ5ኛ ደረጃ ላይ የምትገኝ ሲሆን ቀዳሚዋ ደግሞ ግብጽ ናት። ከ1080 የግብጽ ወታደራዊ አውሮፕላኖች 238 ተዋጊ ጄቶች ናቸው። የምድር ኃይልን ስንመለከት ግብጽ ከ5300 በላይ ታንኮች ያሏት ሀገርም ናት። በመካከለኛው ምስራቅና በአፍሪካ ግዙፍ የባህር ኃይል የገነባችው ግብጽ አብዛኛዎቹ የአሜሪካ፣ የፈረንሳይ፣ የጀርመንና የጣሊያን ስሪት የሆኑ የተለያዩ መጠንና አገልግሎት ያላቸው 140 መርከቦች አሏት። አሜሪካ በመካከለኛው ምስራቅ ላላት ፍላጎቷም ትልቅ ሚና ያላት ካይሮ ከአውሮፓውያኑ 1980ዎቹ ወዲህ ለምጣኔ ሀብትና ጦር መሳሪያ በሚል $50 ቢሊዮን ገደማ ድጋፍን ለግብጽ አድርጋለች። ነገር ግን ግብጽ በዓለም አቀፍ ደረጃ ያላት ወታደራዊ ደረጃም ከፍ ያለ ቢሆንም ያላት ወይም የታጠቀችው የጦር መሳሪያም ዘመናዊ የሚባል ቢሆንም በአሜሪካ እንዲሁም በሌሎች የአውሮፓ ሀገራት ወታደራዊ ድጋፍ የሚደረግላት ሀገር ሆና ብትገኝም በታሪኳ ግን አንድም ጊዜ ጦርነትን አሸንፋ አታውቅም። በቦሌ ትልቅ የኢንቨስትመንት እድል ከአርጂ ኤንድ ፋሚሊ ሪል ስቴት 40 በመቶ ቅናሽ። አዎ ሰምተዋል፣ 40 በመቶ ቅናሽ። በቦሌ ከአዲስ አበባ ስታዲየም ፊት ለፊት አትራፊ የሚያደርጉ የንግድ ሱቆች በ40 በመቶ ቅናሽ ለሽያጭ ቀርበዋል። ግንባታቸው 90 በመቶ የተጠናቀቀ የገበያ ማዕከሉ 2 ሊፍት፣ ሙሉ ጄኔሬተርና ሲሲቲቪ የተገጠመለት ከተሟላ የፓርኪንግ አገልግሎትና የማያቋርጥ የከርሰ ምድር ውሃ ያለው ሱቆቻችን የተናጠል ካርታ የወጣላቸው ናቸው። አጠቃላይ ዋጋ ከ2 ሚሊዮን ብር ጀምሮ በቅድሚያ 30 በመቶ ብቻ በመክፈል ቀሪውን እየሰሩበት መጨረስ ይችላሉ። 11 ካሬ ጀምሮ በሚፈልጉት መጠን ሱቆችን ማግኘት ይችላሉ። ለመኖሪያ ቤት ፍላጎቱ አማራጭ ነን። ባለ 1፣ ባለ 2 እና ባለ 3 መኝታ ዘመናዊ አፓርትመንቶች ከ58 ካሬ ጀምሮ ዝግጁ ናቸው። እኛ ጋር ቤቶን በ150 ቀን ብቻ ይረከባሉ። ልብ በሉ፣ የንግድ ሱቆች 40 በመቶ ቅናሽ ለአጭር ጊዜ ብቻ ነው። ፈጥነው በእድሉ ይጠቀሙ። ስልክ ቁጥር 0996946076 ወይም 0991648600። አዋጭ ኢንቨስትመንት አርጂ ኤንድ ፋሚሊ ሪል ስቴት